የተባበሩት አረብ ኤሚሬቶች ከኦፔክ ለመውጣት የወሰነችው ውሳኔ በነዳጅ ፖለቲካው ሰማይ ላይ የታየ የበጋ መብረቅ ሆኗል። ከ6 አስርት ዓመታት በላይ የዘለቀው የዓለም ነዳጅ ላኪ ሀገራት ህብረት ለዓለም ገበያ የሚውለውን የነዳጅ መጠንና ዋጋ ከመወሰን አልፎ ዓለም አቀፍ ንግድ ያለምንም ስጋት የሚቀጥልበትን ሁኔታ እንዲሁም የንግድ መረጋጋትና የህብረቱን የበላይነት አስጠብቆ ቆይቷል። ይህ የኤሚሬቶች ውሳኔ የህብረቱን ህልውና የሚፈታተን ከመሆኑም በላይ በመካከለኛው ምስራቅ ያለውን የኃይል ሚዛን ወደ አዲስ አቅጣጫ የሚመራ ሆኗል። ተንታኞች እንደሚሉት የኤሚሬቶች ውሳኔ በአንድ ሌሊት ስሜት የተወለደ ሳይሆን ባለፉት አስርተ ዓመታት ሀገሪቱ ስትገነባ የቆየችው ጠንካራ ምጣኔ ሀብትና የጂኦፖለቲካዊ ፍላጎት ድምር ውጤት ነው። ይህ ታሪካዊ ክስተት በዓለም አቀፍ ምጣኔ ሀብታዊ ስርዓት ውስጥ ያለውን ትልቅ ሽግግርና የአያላን ሀገራት ስልታዊ ፍላጎት ፍንትው አድርጎ የሚያሳይ ከመሆኑም በላይ ወደፊት ስለሚመጣው አዲስ የኃይል ስርዓት አቅጣጫ ጠቋሚም ነው። በአውሮፓውያኑ 1960 በኢራቅ መዲና በባግዳድ የተመሰረተው የነዳጅ ላኪ ሀገራት ህብረት ኦፔክ ዋና ዓላማው የነዳጅ አምራች ሀገራትን ከምዕራባውያን ኩባንያዎች ብዝበዛ ነጻ ማውጣት እንደነበር ይነገራል። በወቅቱ ሰባቱ ኢተማማቾች የተባሉ ግዙፍ የምዕራባውያን የነዳጅ ኩባንያዎች የዓለምን ምርት ዋጋና ስርጭት እንደፈለጉ ይዘውሩት የነበረ ሲሆን አምራች ሀገራት የገዛ ሀብታቸው ተመልካች ብቻ ነበሩ። ኦፔክ ግን ይህንን የበላይነት ሰብሮ አምራቾች በገዛ ሀብታቸው ላይ የመወሰን መብት እንዲኖራቸው በማድረግ የዓለምን የነዳጅ ምርትና ገበያ ዘዋሪነትን ተረከበ። ሆኖም በጊዜ ሂደት የዓለም ገበያ እየሰፋና እንደ ሩሲያ፣ ብራዚልና አሜሪካ ያሉ አዳዲስ አምራቾች ብቅ ማለታቸው ኦፔክ ብቻውን ገበያውን መቆጣጠር እንዳይችል አድርጎታል። ይህም እንደ አውሮፓውያኑ የዘመን ቀመር በ2016 ኦፔክ ፕላስ የተባለው ሰፊ ጥምረት እንዲወለድ ምክንያት ሆኗል። ነገር ግን ይህ ጥምረት በውስጡ ያሉትን አባላት ብሔራዊ ጥቅም ከጋራ ዓላማ ጋር ማጣጣም ሲሳነው እንደ ኤሚሬቶች ያሉ ሀገራት ለምን በሌሎች ትዕዛዝ ይገደባለሁ የሚል መሰረታዊ ጥያቄ እንዲያነሱ በር ከፍቷል። የኤሚሬቶች ከድርጅቱ የመውጣት ዋናውና መሰረታዊ ምክንያት ከምርት አቅምና ከሀገራዊ የምጣኔ ሀብት ግብ ጋር የተያያዘ ነው። አቡዳቢ ባለፉት ዓመታት በቢሊዮን የሚቆጠር ዶላር በነዳጅ ማውጫ መሰረተ ልማቶችና በቴክኖሎጂ ላይ በማዋል በቀን ከ4.5 ሚሊዮን በርሜል በላይ የማምረት አቅም ላይ ደርሳለች። ይሁን እንጂ ህብረቱ የዓለምን የነዳጅ ዋጋ ለመቆጣጠር የአቅርቦት ገደብ ጥሎባት ቆይቷል። ሁኔታው ሀገሪቱ ያላትን ከፍተኛ የምርት አቅም ተጠቅማ በገፍ በመሸጥ ቪዥን 2031 የተሰኘውን ግዙፍ የምጣኔ ሀብት ማሻሻያ ፕሮጀክት መደገፍ ትፈልጋለች። ለኤሚሬቶች መሪዎች የኦፔክ አባልነት ማለት የገዛ ሀብታቸው መሬት ውስጥ ተቀብሮ እንዲቀርና ለልማት የሚውል ካፒታልን ማጣት እንደማለት ይቆጠራል። ሀገሪቱ ያላትን የነዳጅ ሀብት ወደ ዘመናዊ መሰረተ ልማት፣ የቱሪዝም ኢንዱስትሪና የቴክኖሎጂ ማዕከልነት ለመለወጥ በምታደርገው ጥረት የኦፔክ ኮታ ትልቅ እንቅፋት ሆኖባታል። ይህ የኢኮኖሚ ነጻነት ፍላጎት ኤሚሬቶች ከድርጅቱ ስምምነት ይልቅ ለሀገራዊ ብልጽግና ቅድሚያ እንድትሰጥ አድርጓታል። ከምጣኔ ሀብታዊ ገጽታ ባሻገር በሳውዲ አረቢያና በኤሚሬቶች መካከል ያለው የቀጠናው ፍልሚያ ለዚህ ታሪካዊ ፍቺ ትልቅ ምክንያት ነው። ሳውዲ አረቢያ የኦፔክ ያልተነገረላት አምባገነን መሪ ሆና መቆየቷና የድርጅቱን ፖሊሲ ከራሷ የምጣኔ ሀብት ፍላጎት ቪዥን 2030 ጋር ለማጣጣም የምታደርገው ጥረት ኤሚሬቶችን ከሳውዲ ጥላ ስር ለመውጣት ግድ ብሏቸዋል። ሁለቱ ሀገራት በቀደመ ታሪካቸው የቅርብ አጋሮች ቢሆኑም አሁን ግን በንግድ፣ በቱሪዝም፣ በውጭ ቀጥተኛ ኢንቨስትመንትና በቀጠናዊ ተጽዕኖ ፈጣሪነት ተፋላሚ ሆነዋል። ሳውዲ አረቢያ ዓለም አቀፍ ኩባንያዎች ዋና መስሪያ ቤታቸውን ወደ ሪያድ እንዲያዛውሩ የምታደርገው ግፊትና ኤሚሬቶች ከአሜሪካና ከእስራኤል ጋር ያላትን ወታደራዊና ዲፕሎማሲያዊ ግንኙነት በማጠናከር የራሷን የውጭ ጉዳይ መስመር መከተሏ በሁለቱ ሀገራት መካከል ያለውን የአንድ ማህበር አባልነት ስሜት አዳክሞታል። ይህ በሁለቱ የአረብ ግዙፍ ሀገራት መካከል ያለው የስልጣን ሽኩቻ የኦፔክን አንድነት ለዓመታት ሲሸረሽረው ቆይቶ ዛሬ ለታየው መገንጠል ምክንያት ሆኗል። የኤሚሬቶች ውሳኔ በዓለም አቀፍ ደረጃም ትልቅ ፖለቲካዊ መልእክት እንዳለውም ተንታኞች ይናገራሉ። አሜሪካ የኦፔክን ዋጋ የመወሰን አቅም ሁሌም በጥርጣሬና በጠላትነት ስለምታየው የኤሚሬቶች መውጣት ለዋሽንግተን እንደ ስልታዊ ድል ይቆጠራል። ይህ እርምጃ አቡዳቢ ከምዕራባውያን ጋር ያላትን የምጣኔ ሀብት ትስስር ይበልጥ እንድታጠብቅና ከኦፔክ የጋራ ግዴታ ነጻ ሆና የራሷን የንግድ ስምምነቶች እንድትፈርም ያስችላታል። በተለይም የነዳጅ ጥማት ካለባት ቻይና ጋር በቀጥታ የረጅም ጊዜ ሽያጭ ለማድረግ ምቹ ሁኔታን ይፈጥርላታል። ይህም የዓለም ነዳጅ ንግድ ከቡድን ፖለቲካ ወደ ሁለትዮሽ ስምምነት የተሸጋገረ መሆኑን የሚያሳይ ግልጽ ምልክት ነው። ኤሚሬቶች ከኦፔክ ውጭ መሆኗ በነዳጅ አቅርቦት ላይ የራሷን ሉዓላዊ ውሳኔ የመወሰን እድል የሚሰጣት ሲሆን ይህም በዓለም ገበያ ላይ ያላትን ተደራዳሪነት ከፍ ያደርገዋል። ተንታኞች እንደሚሉት ይህ ሁኔታ የዓለም የኃይል ፖለቲካን ከካርቴል ወይም ከህብረቱ ቁጥጥር ወደ ግል ድርድርና ስልታዊ አጋርነት እየለወጠው ነው። የአቡዳቢ ታሪካዊ እርምጃ በኦፔክ የወደፊት ዕጣ ፈንታ ላይ ጥቁር ጥላ አሳርፈዋል። እርምጃው ሌሎች አባላትም እኛ ስለምን የራሳችንን ምርት አንወስንም ወደሚል ጥያቄ ሊገፋቸው ይችላል። በተለይ የምጣኔ ሀብት ቀውስ ያለባቸው የአፍሪካ ሀገራትና እንደ ቬንዙዌላ ያሉት የኤሚሬቶችን ፈለግ በመከተል ከኮታ ውጭ ለማምራት ሊሞክሩ ይችላሉ። ይህ ደግሞ ኦፔክ በዓለም ገበያ ላይ ያለውን የዋጋ ተጽዕኖ ፈጣሪነት በእጅጉ ያዳክመዋል። የነዳጅ ዋጋም በካርቴሉ ቁጥጥር ሳይሆን በገበያው ፍላጎትና አቅርቦት እንዲሁም በኤሚሬቶች መካከል በሚኖር ነጻ ውድድር የሚወሰን ሊሆን ይችላል። ይህ ችግር ኦፔክን ከዓለም የነዳጅ ገበያ ዘዋርነት ወደ ተራ የፖለቲካ መድረክነት ሊያወርደው ይችላል የሚል ስጋት በተንታኞች ዘንድ ተንጸባርቋል። የድርጅቱ መዳከም ማለት ለዓመታት
ዓመታት የዘለቀው የአቅርቦት ቁጥጥር ስርዓት ፈርሶ የገበያ ግጭቶች የሚበራከቱበት አዲስ መልክዓ ምድር መፈጠሩ ነው። በአጭር ጊዜ ውስጥ የነዳጅ ዋጋ ሊረጋጋ ቢችልም በረጅም ጊዜ ግን ከፍተኛ የዋጋ መዋዠቅ መፈጠሩ እንደማይቀር የምጣኔ ሀብት ባለሙያዎች ስጋታቸውን ይገልጻሉ። ኤምሬቶች ምርቷን በነጻነት ገበያ ላይ ስታፈስ በዓለም አቀፍ ደረጃ ላይ ያለው አቅርቦት ስለሚጨምር ዋጋው ቅናሽ ሊያሳይ ይችላል። ይህ ደግሞ ለነዳጅ ሸማች ሀገራት ትልቅ እፎይታ ነው። ሆኖም ያለ ቁጥጥር የሚካሄድ የምርት ውድድር ለነዳጅ አምራች ሀገራት ምጣኔ ሀብት ትልቅ ስጋት ሊሆን ይችላል። ዓለም ወደ ታዳሽ ኃይል የተሸጋገረች ባለችበት በዚህ ወቅት ኤምሬቶች ያላትን ሀብት አሁን በከፍተኛ መጠን ሽጣ ያገኘችውን ገንዘብ ለወደፊቱ ምጣኔ ሀብታዊ መሰረት ለማዋል መወሰኗ ብልህነት የታከለበትና ለገበያው ግድ የሌለው እርምጃ ነው የሚሉትም በርካቶች ናቸው። ሀገሪቱ ነዳጅ ከገበያ ከመውጣቱ በፊት ያለውን እድል ሁሉ ለመጠቀም እየጣረች መሆኗን ያሳያል። ይህ የመጨረሻው የነዳጅ ዘመን ሩጫ ሀገራት ያላቸውን የተፈጥሮ ሀብት ወደ ፋይናንስ አቅም ለመለወጥ የሚያደርጉትን ትንቅንቅ ያሳያል። በተጨማሪም የኤምሬቶች ውሳኔ በዓለም የኃይል ደህንነት ላይ አዲስ ምዕራፍ ከፍቷል። ኦፔክ ለዓመታት እንደ ዋስትና ሲታይ የቆየው የዋጋ መረጋጋት ሚና አሁን ጥያቄ ውስጥ ወድቋል። ሀገራት ከቡድን ስምምነት ይልቅ ከዋና ገዢዎች ጋር በቀጥታ ስምምነት ማድረግ መጀመራቸው የነዳጅ ንግድን ወደ ግልጽ ፍልሚያ ይወስደዋል። ይህ ደግሞ እንደ ህንድና ጃፓን ያሉ ታላላቅ ነዳጅ ሸማች ሀገራት ምርቱን በተሻለ ዋጋና አማራጭ እንዲያገኙ ይረዳቸዋል። ይሁን እንጂ የገበያው አለመረጋጋት በነዳጅ ኢንዱስትሪው ላይ የሚደረጉ አዳዲስ ኢንቨስትመንቶችን ሊያቀዘቅዝ እንደሚችልም ተሰግቷል። ይህም በረጅም ጊዜ የአቅርቦት እጥረትን ሊያስከትል የሚችል አደጋ አለው። የኃይል ሽግግር ውስጥ ባለችው ዓለም እንዲህ ያሉ የገበያ መናጋቶች ሲከሰቱ ለታዳሽ ኃይል የሚደረገውን የመዋለ ንዋይ ፍሰት ሊያፋጥኑት ይችላሉ። ወደፊት በሚኖረው የነዳጅ ታሪክ ውስጥ ይህ የኤምሬቶች እርምጃ እንደ ትልቅ መገንጠል ብቻ ሳይሆን የብሔራዊ ጥቅምን የበላይነት ማረጋገጫ ተደርጎ ይወሰዳል። የዓለም የነዳጅ ፖለቲካ ከርዕዮተ ዓለምና ከቀጠናዊ ወንድማማችነት ይልቅ በቁጥርና በትርፍ ላይ የተመሰረተ የሆነ መጥቷል። ኤምሬቶች የራሷን የነዳጅ ድርጅት አድኖክን በማጠናከር በዓለም አቀፍ ደረጃ በራሷ ስም የምትታወቅ የኤነርጂ ኃይል ለመሆን የወሰነችው ውሳኔ ለሌሎች ሀገራትም አዲስ አካሄድ ሊያሳይ ይችላል። ይህ ደግሞ የኦፔክን መሰረት ይበልጥ በማናጋት ዓለም አቀፍ የነዳጅ ገበያን ወደ ተበታተኑና ወደ ተለያዩ የኃይል ማዕከላት እንዲሸጋገር ሊያደርገው እንደሚችልም ተገምቷል። እንደ ተንታኞች ገለጻ የነዳጅ ንግድ ከእንግዲህ ወዲህ በቪየና በሚሰጡ መግለጫዎች ሳይሆን በአቡዳቢ፣ በሪያድ፣ በሂውስተንና በቤጂንግ በሚደረጉ ድርድሮች የሚወሰን ለመሆን ተቃርቧል። አሁን የ66 ዓመቱ የካርቴል የበላይነት አብቅቶ ሀገራት ብሔራዊ ጥቅማቸውን ከምንም ነገር በላይ የሚያስቀድሙበት አዲስ ዘመን መጥቷል። ይህ ሽግግር ለተጠቃሚዎች መልካም ዜና ቢሆንም ለነዳጅ ገበያው ግን እርግጠኝነት የጎደለውና በውድድር የተሞላ ዓለምን ይዞ መጥቷል። ኦፔክ እንደ ድርጅት ቢቀጥልም የቀድሞ ግርማ ሞገሱና ዓለምን የማስፈራት አቅሙ ግን በኤምሬቶች ስንበት የታሪክ አካል ሆኖ ይቀራል። ይህ ክስተት ሀገራት በጋራ ከመስራት ይልቅ ለራሳቸው ህልውናና ብልጽግና ቅድሚያ የሚሰጡበትን የ21ኛው ክፍለ ዘመን ጂኦፖለቲካዊ እውነታ በግልጽ ያሳያል። የኤምሬቶች ድፍረት የተሞላበት እርምጃ ዓለም በነዳጅ ላይ ያላትን ጥገኝነትና የአቅርቦት ስርዓቱን ወደ አዲስና ያልተገመተ አቅጣጫ የሚመራው ይሆናል። ይህ በነዳጅ ታሪክ ውስጥ በደማቅ ቀለም የሚጻፍ አዲስ ምዕራፍ ነው።